ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ድሉ የሩታዬ ነው ማለት ነው። 2 ቀን ቤቷ ስለተለቀቀ ደስ ብሎኛል። እናንተም ደስ እንዳላችሁ ተስፋ አደርጋለሁ ማለት ነው። እንግዲህ አንዳንድ ሰውን ማየትን ባልፈልግ ግን እየመረረኝም ቢሆን ቪዲዮን አያለው ማለት ነው፣ ሩታ ጋር ከሆነ ማለት ነው። እና እንግዲህ ሩታዬ ዛሬ እውነቱን ተናግራለች ማለት ነው። እኔ ዛሬ የታዘብኩት ነገር ምን እንደሆነ ታውቃላችሁ? አብርሽ ከእህቱ ጋር ማለት ነው የሆነ የሚያወሩት ነገር ራሱ አይጣፍጥም ማለት ነው። ከምሬ ነው ሙላችሁ። እንዲህ ቋቅ እያደረገኝ ነው የነሱ ድምጽ የሰማሁት ማለት ነው። ሲቀጥል ብዙ የተብየዋ ማለት ነው። እውነት አንቺ ለሄርሜላ ካዘንሽ ሄርሜላ ጠፍታ እየመጣችሁ እያንዳንዳችሁ ማለት ነው ዩቱብ ከምትሸቅሉ ለምን ከካሜራ ጀርባ አታረጉትም? ከካሜራ ጀርባ ፈልጋችሁ ደክማችሁ ወጣችሁ ወርዳችሁ ከዛም በኋላ ደግሞ ስትገኝ ሄርሜላን አገኘናት ብላችሁ ለምን አትመጡም ማለት ነው? አብርሽም ሆነ እህቱ ማለት ነው ብዙዬ። ምክንያቱም ሩታ መልስ ስትሰጣት የሰጣቸትን መልስ ደግሞ እናገራለሁ ማለት ነው እዚህ ጋር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁ በሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንግዲህ ሩታዬ መልካምነቷ ጥግ ድረስ ነው ማለት ነው። ሁሌም መልካም ናት ሩታዬ ማለት ነው። መልካም ባትሆን ኖሮ ይሄንን በቀል ብታስብ፣ ሄርሜላን መጉዳት ብታስብ፣ ወይም ደግሞ ሄርሜላን መጥፎ ነገር መውሰድ ብትችል በፊት ከአብርሽና ከሩታ ሳይለያዩ እንደዛ እርጉዞና ስታለቅስ ታይም በዛን ሰዓት 80 ሳትቀድ እንኳን ባሏ የነጠቀችባት ጊዜ መጥፎ ነገር ታረጋት ነበር። መበቀልም ብትፈልግ አብርሽንም ሄርሜላንም የዛን ሰዓት መበቀል ትችል ነበር። አብርሽንም የፈለገች ነገር ማድረግ ትችል ነበር። እውነቴ ነው የምላችሁ። አሁን እኮ ሩታ ለአብርሽ ምንም ነገር እኮ አላረገችውም። የተናገራችውም ያረገችውም ነገር የለም። በቀል ሲባል እንደዚህ አይደለም። ዛሬም ሩታ ተናግራለች። የፈለገ ነገር ክፉ ብታረገኝ፣ የፈለገ ነገር ብሰራኝ፣ ነገር ግን በዚህ ደረጃ እኔ እሷን ለማገድ አልሞክረውምም፣ ኤፍሬምም ሆነ ዳኒም ሆነ አይሞክሩትም ብላለች ማለት ነው። ይሄ እርግጠኛ ሆኜ የምነግራችሁም ነገር እናንተም የምታውቁት ነገር በኮሜንት ጋጋታ ነው። ምክንያቱም ሩታ ሁሉም ነገር ላብርድና ወይም ደግሞ አብርሽ ወደ ራሱ ይመለሳል ወደ ልጁ ይመለሳል ብላ ይቅርታ በጠየቀችበት ይቅርታ እንዴት ትጠይቃለች? ለሄርሜላ ሌላ ነገር አዛ ነው። ሌላ የራሳችሁ ኮሜንት ነው በነገራችን ላይ ማለት ነው። ይሄ የማን ነው? የሄርሜላና የአብርሽ ደጋፊዎች ማለት ነው። የእናንተ አይዲያ ነው። ዛሬ ብታለቅሱ ምንም ብትሉ እኔ አታሳዝኑኝም። ለምን እነዛ ዩቱበሮች አብርሽም ሆነ ሩታም ሄርሜላም የተለያየ ነገር መጥፎ ነገር ይዘው ሲመጡ እናንተ ገና በቀል የተለያየ ነገር በቃ የማይሆን ኮሜንት ከመስጠት እናንተ ተው ብትሉ የሆነ እርምጃ ብትወስዱ ሄርሜላም ዛሬ ባልጠፋች ባታለቅሱ፣ ሩታም አብርሽም በዚህ ናክል ባልተደረሱ በዚህ ናክል ባልተጠሉ ማለት ነው። ነገር ግን የኦዲየንስ ድካም ነው እዚህ ጋር ማለት ነው። ገባችሁ አይደል? እና ሩታዬ ደግሞ እኛም መጀመሪያ ብለን ነበር። አንዳንዴ ሁሉም ነገር ትቺ በቃ ወደ ኋላም ወደ ፊትም ማለት ሞከርኩኝ። እምቢ ካለኝ በኋላ የራሴ ውሳኔ ልወስን ብላ ሁልጊዜ አሁን ብቻ አይደለም አብርሽ የሚያደርገው ነገር ይሄ ሀረካቱ መቼም አልረሳውም። እኔ አንደኛ ነገር የሚያደርገው ነገር ከሆነ ሰው ሩታ ስትመጣ አዋቂነት ስትሆን ወይም ደግሞ ለምሳሌ ደስታ ልውሰድላችሁና ማለት ነው ሩታና ደስታ በዛ መሆኑ በጣም ደስ የሚል ነገር ቲክቶክም ዩቱብም ሲቀወጥ በአንድ ቋጭ አደረገው፣ ከህይወቷ እንድታስወጣ አደረገው ማለት ነው። ገባችኋል? የሆነ ጊዜ ኮሜንት በደንብ አንብቤው ነበር። ያንን ኮሜንት ትላንትና አስታወስኩት። ደስታን በሩታ ህይወት ይገባል ብላ ነበር እህቴ ማለት ነው። ይሄው ትላንትና ነው ይቅርታ ተጠያየቁ መጡ ማለት ነው። እና አብርሽ በህይወቱ የሚያስደስተው ነገር ይሄ ነው። በቃ ሩታ ስትስቅና ሩታ ደስ ሲላት አይወድም። ለምን እንደሚቀይረው አላውቅም። አሁንም ደግሞ ሩታና ዳኒ አላየንም እኛ ምን አገባን ምናምን ነገር ሲል ሩታን እንድትጠላና ወይም ደግሞ ሩታን እንደወሰደቻት ነገር ነው አርጎ የሚተው ነው ማለት ነው። እዚህ ጋር እኮ አብርሽ ማወቅ ያለበት ነገር ማለት ነው አንድ ነገር አለ። አንድ ሰው ከጠፋበት እንደራሱ ካየ አይደለም ሚስቱ ልትሆን በኋላ ደግሞ ወልዳለት ተከብደው ቁጭ ሊሉ ማንኛውም ባዳ ሰው እንኳን በጠፋ ሰው ጠፍቶብኛል ከተባለ በየቀኑ ዩቱብ አይሰራም። ነውር ነው፣ ሼም ነው። ምክንያቱም ለምን የሰው ነፍስ ነው። እቺ ልጅቷ የትም እንዳለች አያውቁም። እህቷን መታ እንደዛ የውሸት ጋጋታ ታወራለች፣ ካቢላ ጋር ትሸቅላለች፣ ወንድሟም እዛ ይሸቅላል። እና ሩታ ትክክል አይደለችም እንዴ? ትክክል እኮ ናት።
አንድ ሰው ከጠፋበት እሺ ሌላውስ ባዳውስ ይባል። አብርሽም እንደውም ፍቅረኛው ናት በቃ ከሄደች ትሂድ ብሎም ሊችል ይችላል። እህቱስ ወንድሙስ ወንድምዮ እየወጣ አይደለም የሚሸቅለው? እህቱስ ከማን ጋር ነው? ከአቤላ ጋር አይደለም የምትጃጃለው? አንድ ቀን እንኳን ያለ ካሜራ እዚህ ጋር ኦዲንስ ምን ያርጋት? የእነሱ ኦዲንስ ማለት አጠቃላይ ከስግደት ውጭ ናቸው አይደል? ከሀገር ውጭ እኮ ናቸው። ስግደት ላይ ነው ያሉት አይደል? ወይም ከስግደት ገብተው ሄርሜላ ሊፈልጉ ነው። ስለዚህ ቡዝዬ ለምንድን ነው ዝም አላችሁ? አላንምት ዝም ብለሻል በደንብ አድርገሽ ማለት ነው። ዝም ባቲማ እንደዚህ አልነበረም። ሰው አንድ ቀን ከጠፋ እንዴ ወሬ እየለቀመ አይደለም እንዴ አብርሽ? ሜሪ ምን አለች? ሩታ ምን አለች? ያዳኒ ምን አለ? ኤፍሬም ምን አለ? ለምን እንደዚህ ያደርግብኛል እያለ ቲክቶክ እየመጣ እያለቃቀስ አይደል? ከማላለቀስ ካሜራ ደቅኖ ያልሆነ የሆነ ነገር ወሬ ከማውራት መፈለግ አይሻልም? ፈልጎ ያቺ የሚያፈቅራትን ሚስትን ቢያገኝ አይሻልም? እናንተ እየሸቀላችሁ ነው በነገራችን ላይ ገባችኋል? እኔ የሚገርመኝ አብርሽ ነው ማለት ነው። አብርሽና ቡዝዬ ዝም አላንም። ካፋፋ ሩታ የሆነ ነገር ስትናገር ካፋፋ አትበያት። እሷም ለማውራት ነው የተፈጠረችው። ታውራ ታያት እና ልካችሁን ስትነግራችሁ እውነቱን ነገር ስታወጣ ደግሞ ለምን እንደዚህ ሆነ ያናነ ገና ማፈሪያ ታፍሪያለሽ ማለት ነው። ከምር ይሄ ሁሉ አንቺ ትልቅ ነሽ፣ ከሁላቸውም ታላቅ አንቺ ነሽ። አንቺ ማስተካከል ትቺ ነበር። አብረሻቸው እየተወንሽ አብረሻቸው በድራማ ውስጥ እየገባሽ ከወንድምሽ ጋር ማለት ነው። እና አልሸቀልኩም አትበይ። በደንብ አድርገሽ ሸቀለሻል። በደንብ አድርገሽ ዋሽተሻል። የሰው ልጅ አስቀምጣችሁ ደግሞ በእናንተ እኮ ናት። ሄርሜላ ከቤተሰቦቿ እኮ አትኖርም። ከአብርሽ ነው አይደል በአንድ ቢልዲንግ ውስጥ የሚኖሩት። ማን አላት? እናት አላየንም አንድ ቀን። ያቺም ያክስቷ ልጅ ናት። ወንድሟ ተብዬውም ራሱ ወንድሟ እየሸቀለባት ነው። የት ነው? ሸገር ውስጥ ከማጋ ነው የምትኖረው። ማን አላት? ማንም ጓደኛ የለኝም ቤተሰብ የለኝም ስትል ነበር ከዚህ በፊት። ሁሉ ነገሩ አብርሽ ነው አይደል? አብርሽ ግን እያላገጠባት ነው። አይፈልጋትም አይደለም። ሄርሜላ መሰለች እቺ ቆንጆ ልጅ እቺ እልልት የሚሏት እቺ ንግስት የሚሏት ጠፍታ በኪሱ ብር ወጥቆ አንድ ብር እንደወደቀ ነገር አያስታውቅበትም ማለት ነው። አስመሳይ ናቸው ሁላችሁም ሩታ ስትቀር ማለት ነው። ሩታዬ ደግሞ ባላወቀችው ነገር ውሸትም ተናገሪ እውነትም ተናገሪ እያላቻት መጥፎ እንድትሆን እያረጋቸዋት ነው። ግን አይሳካላችሁም። በተለይ አብርሽ አይሳካልህም ማለት ነው። ገና ትወርዳለህ። እውነት በሴት ክብር እንደዚህ እየቀለድክ እንደዚህ እያሾፍክ መቼም አትኖርም። የሆነ ቀን መውረድህ አይቀርም ማለት ነው። ለማንኛውም ውድ ቤተሰቦች እንግዲህ የነበረን ቆይታ ይሄንን መስል ነበር። ሩታዬ አሸብረቅ ብላ ስለመጣች በጣም ደስ ብሎኛል። ሩታዬም ነጻነቷን ስለወጣ ደስ ብሎኛል ማለት ነው። የበለጠ ደግሞ ነጻ ያድርግሽ ብቻ አንቺ ፈጣሪሽ ይጠብቅሽ ማለት ነው። ሌላ ነገር ምለውም ነገር የለም። እንግዲህ ውድ ቤተሰቦች በቀጣይ ባሪ ቪዲዮ እስከምንገናኝ ደህና አደሩልኝ። ባይ ባይ። ግን በነገራችን ላይ ሩታ እውነቱ ስለተናገረችና የእሷ እውነቱ ስለወጣ በጣም ደስ ብሎኛል።